ሕፃናቱም ይህንን ሁሉ ምስጢር መንፈስ ቅዱስ ገልጾላቸው ክርስቶስ በአህያ ላይ ተጭኖ ወደ ኢየሩሳሌም ሲሄድ ሆሳዕና በአርያም እያሉ አመስግነውታል ማለት ነው። ይህም ደግሞ ያሉበት ምክንያት አስቀድመን እንዳየነው የመጀመሪያው መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ። ሰላም ጤና ይስጥልኝ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ለሆሳዕና በዓል በሰላም አደረሳችሁ። ሆሳዕና ማለት በዕብራይስጥ ሆሻዕና ቃል የተገኘ ሲሆን ትርጉሙም እባክህ አሁን አድን ማለት ነው። በግዕዝ ደግሞ ሆሳዕና ማለት መድኃኒት ማለት ነው። በዚህም ዕለት ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ጴጥሮስና ዮሐንስን ላካቸው። እንዲህም አላቸው፣ ከፊታችሁ ወዳለ ሀገር ሂዱ፣ ያን ጊዜም የታሰረች አህያ ከነውርንጭላዋ ታገኛላችሁና ፈታችሁ አምጡልኝ አላቸው። ይህም ደግሞ ፈታችሁ አምጡልኝ ማለቱ ሰው ሁሉ ከማሰረ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ነው ማለት ነው። እንዲሁም ደግሞ ከኦሪት ባርነት መላቀቃችንን ለማሳየት ነው። በኦሪት ውስጥ ዓመተ ዲያብሎስ ገብረ ዲያብሎስ የሚል ነበርና ዓመተ ክርስቶስ ገብረ ክርስቶስ እንድንባል አድርጎናል ማለት ነው። በሌላ በኩልም ደግሞ ምስጢሩን ስናይ ደግሞ ለደቀ መዛሙርቱ የመፍታትና የማሰር ስልጣን ማለትም ስልጣነ ክህነት እንደሰጣቸው ለማጠየቅ ነው ማለት ነው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እንዳዘዛቸው ደቀ መዛሙርቱ አህያዋን ከነውርንጭላዋ አምጠውለታል ማለት ነው። ይህ ሁሉ የሆነውም ደግሞ አስቀድሞ በነቢዩ ዘካርያስ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም ደግሞ አንቺ የጽዮን ልጅ እጅግ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና ዳኝ የሆነው ትሁትም ሆኖ በአህያዋም ግርግር በውርንጭላዋም ላይ ሆኖ ወደ አንቺ ይመጣል ይላል ማለት ነው። ይህም ይፈጸም ዘንድ ነው። ይህም ደግሞ ጽዮን የተባለች ኢየሩሳሌም ናት። የጽዮን ልጅ የተባሉት ደግሞ እስራኤላውያን ናቸው። አንድም ጽዮን የተባለች ሕግ ናት። እስራኤላውያን በሕግ በስርዓት ጸንተው ይኖሩ ነበርና ወላጅ ልጅን ቀጥቶ እንዲያሳድግ ሁሉ ሕግም ደግሞ የሰውን ልጅ በሕግ በስርዓት እንዲኖር ታደርገዋለች ማለት ነው። ከዚህም በኋላ አህያዋን ከነውርንጭላዋ ካመጡለት በኋላ ልብሳቸውን ጎዝጉዘውለታል ማለት ነው። ልብሳቸውን የመጎዝጎዛቸው ምስጢር ደግሞ ልብስ አይቆረቁርም አንተም የማትቆረቁር ሕግን ሰራህልን ሲሉ ነው። እንዲሁም ደግሞ ልብስ በአካል ያለውን ነውር ይሸፍናል፣ አንተም ከባት ያበሳነ ሲሉ ነው ማለት ነው። የሚበዛው ሕዝብ ደግሞ የዘንባባ ቅጠልና ልብስን በጎዳናው ላይ አንጥፈውለታል ማለት ነው። ይህም ደግሞ ያደረጉበት ምክንያት እንኳን ላንተ ለተቀመጥክባት አህያ ክብር ይገባል ሲሉ ነው ማለት ነው። አንድም ከቢታንያ እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሂዷል። ይህም ደግሞ ሰው እንደሆነ ለማጠየቅ ነው። ሁለቱን ደግሞ በአህያዋ ላይ ሂዷል። በመጨረሻም በውርንጭላዋ ላይ ተቀምጦ 3 ጊዜ ቤተ መቅደሱን ዙሮታል ማለት ነው። ይህም ደግሞ ምሳሌው 14ቱ የአስሩ ቃላት፣ አራቱ ደግሞ የአራቱ ኪዳናተ አበው ማለትም ኪዳነ ኖህ፣ ጥምቀተ ዮሐንስ፣ ክህነተ መልከ ጼዴቅ እንዲሁም ደግሞ ግዝረተ አብርሃም ናቸው ማለት ነው። አንድም 5500 ዘመንን በ400 ቢቆጥሩት 14 ሊሞላ 100 ይጎለዋል። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መወለዱን ለመናገር 14ቱን በእግሩ ሂዷል ማለት ነው። ሁለቱ ደግሞ የፍቅረ እግዚአብሔርና የፍቅረ ቢጽ ምሳሌ ናቸው። አንድ ጊዜ ደግሞ የአንድነቱ ሶስት ጊዜ መዞሩ ደግሞ የሶስትነቱ ምሳሌ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ከሌሎች እንስሳት ይልቅ አህያን የመረጠበት ምክንያት ደግሞ ትንቢቱና ምሳሌው ይፈጸም ዘንድ ነው ማለት ነው። ይህም ደግሞ ነቢዩ ዘካርያስ ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ ብሎ የተናገረው ይፈጸም ዘንድ ነው ማለት ነው። በሌላ በኩልም ደግሞ ቀድሞ አባቶቹ ነቢያት ዘመነ ጸብ የሆነ እንደሆነ ጥቁር ለብሰው ጥቁር ጠምጥመው በፈረሱ ነው ይታዩ ነበር። ዘመነ ሰላም የሆነ እንደሆነ ደግሞ ነጭ ለብሰው ነጭ ጠምጥመው በአህያ ላይ ሆኖ ይታዩ ነበርና ዘመነ ሰላም መጣላችሁ ሲል በአህያ ላይ ሆኖ መጧል ማለት ነው። አንድም አህያ የተናቀች ናት። በአህያ ላይ መቀመጡን ትህትናን ለማሳየት ነው። እንዲሁም ደግሞ በዓለም ያለው ክብር ጥበብ ሁሉ በእርሱ ዘንድ ሞኝነት መሆኑን ለማስረዳት ዓለም የሚያደንቃቸውን ትቶ የናቃትን መርጧል ማለት ነው። ምሳሌው ይሄ ይሁን እንጂ ግን ምስጢሩ ምንድነው ካሉ በአህያ የተቀመጠ ሰው ሩጦ አያመልጥም፣ አሳዶም አይይዝም። እኔም ከፈለጉኝ የማልታጣ ካልፈለጉኝ ግን የማልገኝ ነኝ ሲል ነው ማለት ነው። እንዲሁም ደግሞ ራሱን ዝቅ አድርጎ በሚኖር ትሁት በሆነ ልብ ውስጥ አድሮ ይኖራሉ ሲል በአህያ ላይ ተቀምጧል ማለት ነው። በሌላ በኩልም ደግሞ እናቲቱ አህያ የእስራኤል ውርንጭላዋ ደግሞ የአሕዛብ ምሳሌ ናቸው ማለት ነው። እንዲሁም ደግሞ እናቲቱ አህያ የኦሪት ውርንጭላዋ ደግሞ የወንጌል ምሳሌ ናቸው ማለት ነው። ይህም ደግሞ እናቲቱ አህያ ቀንበር የለመደች ናት፣ ሕገ ኦሪትም የተለመደች ናትና፣ ውርንጭላዋ ደግሞ ቀንበር መሸከም ያለመደች ናት። ይህም ደግሞ ወንጌል ሕዝቡ ገና ያላወቀው ያለመደው ሕግ ስለሆነ ነው ማለት ነው። ሌሎች ሕዝቦችም ደግሞ ዘንባባ ዝንጣፊን አንጥፈውለታል ማለት ነው። ይህም ደግሞ ዘንባባ የደስታ ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ 12ቱን ነገድ፣ እስራኤልም ደግሞ ከግብጽ ባርነት በወጡ ጊዜ ዮዲትም ደግሞ ሆሎፎርኒስን በገደለች ጊዜ ዘንባባ ይዘው
አመስግነዋል ማለት ነው። ምሳሌው ይሄ ሲሆን ምስጢሩ ደግሞ ዘንባባ ሾህ አለው አንተም ትዕምርተ ኃይል ትዕምርተ መዊነ ሲሉ ነው። በሌላ በኩልም ደግሞ የዘንባባ ሾህ እንዳለው ሁሉ ይህም ደግሞ የእግዚአብሔር ምሳሌ ነው ማለት ነው። ኦሪት ዘጸአት ምዕራፍ 14 ከቁጥር 14 ላይ ደግሞ እግዚአብሔር ተዋጊ ነው ይላል ማለት ነው። ሕፃናቱም ይህንን ሁሉ ምስጢር መንፈስ ቅዱስ ገልጾላቸው ክርስቶስ በአህያ ላይ ተጭኖ ወደ ኢየሩሳሌም ሲሄድ ሆሳዕና በአርያም እያሉ አመስግኖታል ማለት ነው። ይህም ደግሞ ያሉበት ምክንያት አስቀድመን እንዳየነው የመጀመሪያው የእግዚአብሔር ልጅ እግዚአብሔር ነህ ሲሉ ነው። ሁለተኛም ደግሞ ምንም እንኳን ስጋ ማርያምን ለብሰህ ሰው ሁነህ ብትገለጥም አንተ ግን የማትመረመር ነህ ሲሉ ነው ማለት ነው። ቅዱስ ዳዊትም ደግሞ ዘንባባን በጻድቅ ሰው መስሎታል። ይህም ደግሞ መዝሙረ ዳዊት መዝሙር 91 ላይ ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ያድጋል ብሏል ማለት ነው። ይህም ደግሞ ዘንባባ በበጋም ሆነ በክረምት ሁልጊዜም የሚያፈራ እጽዋት ነው። ጻድቃንም በመከራም ቢኖሩ በደስታም ቢኖሩ የእግዚአብሔርን ፈቃድ ከመጠየቅ አይቆጠቡም ማለት ነው። እንደዚህ ብለው ሕፃናትም እንዲህ ብለው ማመስገናቸው የአብርሃም የይስሐቅ የያዕቆብ አምላካቸው አንተ ነህ ሲሉ ነው ማለት ነው። እንዲሁም ደግሞ የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ አመስግነውታል ማለት ነው። እነርሱንም ደግሞ ቢያስቆማቸው የቢታንያ ድንጋዮች አፍ አውጥተው አመስግነውታል ማለት ነው። ሌላው ደግሞ በሆሳዕና ከምናደርጋቸው ነገሮች አንዱ ዘንባባን በራሳችን ላይ ወይም ደግሞ በጣታችን ላይ ማሰራችን ነው። ይህም ደግሞ ምስጢሩ በጣታችን ስናስረው የሃይማኖት ምሳሌ ነው። በራሳችን ስናስረው ደግሞ ጌታችን ኢየሱስ ክርስቶስ ያደረገውን የሾህ አክሊል ለማስታወስ ነው ማለት ነው። ወስብሐት ለእግዚአብሔር። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ